እርምጃ ይወሰድ። ሰራዊቱ በኢትዮ ኤርትራ ድንበር ፍጥጫው ቀጥሏል። የዓለም ሕዝብ በአሁኑ ሰዓት ኢትዮጵያና ኤርትራ ወዴት እየሄዱ ነው የሚል ስጋት ውስጥ ገብቷል። ኢትዮጵያና ኤርትራ በአሁኑ ሰዓት ዛቻ የተቀላቀለበት መግለጫ እየተሰጣጡ ይገኛል። አንዱ አንዱን እየወቀሰ ነው። ወታደራዊ እርምጃ ሊወሰድ ይገባል የሚል ዛቻ የተቀላቀለበት ንግግር በቴሌቪዥን ስርጭት ላይ ሳይቀር እየተሰማ ይገኛል። ብዙዎች ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ ከኤርትራ ጋር የተፈጠረው እርቅ ዘላቂነት ይኖረዋል ወይ ብለው ጠይቀው ነበር። ምክንያቱ ደግሞ ጠቅላዩ የሰላም ኖቤል ሽልማቱን ከወሰዱና በሳውዲ አረቢያ አደራዳሪነትና ሸላሚነት ሁለቱ መሪዎች ሽልማት ከወሰዱ በኋላ ግንኙነታቸውን መሬት ላይ አላወረዱትም የሚል ትችት በሁለቱ መሪዎች ላይ ይቀርብ ስለነበር ነው። ሁለቱ መሪዎች የሁለቱን ሀገር ግንኙነት በህጋዊ ማዕቀፍ ውስጥ በማስገባት ከማሻሻል ይልቅ አንደኛው አስመራ ሌላኛው አዲስ አበባ እየመጡ መመላለስ ብቻ አድርገውት ነበር። በሰዓቱ የመሪዎቹ ከአዲስ አበባ አስመራ ወይም ከአስመራ አዲስ አበባ መመላለስ ውሃ ቅዳ ውሃ መልስ አይነት ዲፕሎማሲ ነበር። መሬት ላይ የሚወርድ የሁለት ሀገራት ግንኙነትን የሚያጠናክር ግንኙነታቸውን ለህዝብ የሚጠቅም አላደረጉትም። ሁለቱ መሪዎች በምን ጉዳይ እንደተስማሙም አይታወቅም። የኤርትራም ሆነ የኢትዮጵያ ህዝብ ጠቅላይ ሚኒስትር አብይ እና ኢሳያስ አፈወርቂ በምን ጉዳይ እንደተስማሙ እስካሁን ድረስ አያውቅም። የኤርትራም ሆነ የኢትዮጵያ ህዝብ የሚያውቀው ነገር ቢኖር ኢሳያስ አፈወርቂና ጠቅላይ ሚኒስትር አብይ የሆነ ሰዓት ፍቅር እንደነበሩ፣ አሁን ላይ ግን አለመግባባት ውስጥ እንደገቡ ነው። በቅርቡ ፕሬዝዳንት ኢሳያስ አፈወርቂ የብልጽግና መንግስት እያሉ አጣጥለውታል። የብልጽግና መንግስት ጦርነት ናፋቂ ነው ሲሉም ከሰዋል። ኢሳያስ ይህን በከሰሱ ማግስት አንድ የቀድሞ ወታደራዊ ጀነራል ሁለቱ ኃይሎች ማለትም ህወሓትና ሻዕቢያ ከተጣመሩ እኔ ህወሓትና ሻዕቢያን ለመግጠምና ለመፋለም ዝግጁ ነኝ ሲሉ ዝተዋል። ሌላው ዲፕሎማት ደግሞ ወታደራዊ እርምጃ ይወሰድ ሲሉ ተናግረዋል። የጀነራሉ ዛቻና ማስፈራሪያም የብዙዎችን ትኩረት ስቦ ነበር። ጀነራሉ ንግግራቸውን ሲቀጥሉ ሻዕቢያን እስከማውቀው ድረስ በታሪክ እንዳሁኑ ጠፋለሁ ብሎ ሰግቶ አያውቅም ካሉ በኋላ ህወሓት ወደ ሻዕቢያ አጠጋለሁ ካለ መንግስት ጠራኝም አልጠራኝም ግንባር ይጠብቀኝ ሲሉ የቀድሞ የትግራይ ክልል ጊዜያዊ ኮማንድ ፖስት አስተባባሪ ሌተናል ጀነራል ዮሐንስ ገብረ መስቀል ከኤንቢሲ ቴሌቪዥን ጣቢያ ጋር በነበራቸው ቆይታ ላይ ተናግረዋል። ከጀነራሉ ዛቻ በተጨማሪ ዲፕሎማቶችን በኤርትራ ላይ ዝተዋል። አሃዱ ቴሌቪዥን በዚህ ጉዳይ አንዳንድ ዲፕሎማቶችን ጠይቄ በምላሹ ከቀድሞ ዲፕሎማቶች ያገኘሁት ሻዕቢያ ልቡ አብጧል፣ ያበጠው ልቡ ሊተነፍስለት ይገባል ብለዋል ሲል ዘግቧል። የፕሬዝዳንቱን ክስ መነሻ በማድረግ የኢትዮጵያ መንግስት በምን አይነት መልኩ ምላሽ መስጠት አለበት ሲል ምሁራኖችን የጠየቀው አሃዱ ታዋቂ ዲፕሎማቶች የሰጡት መልስ የተመለከተ ሰው የኢትዮጵያና የኤርትራ ግንኙነት ከድጡ ወደ ማጡ እየሄደ ነው እያስባለ ይገኛል። የዓለም አቀፍ የህዝብ ግንኙነት ባለሙያውና ፖለቲከኛው ደያ ሞዳሌ አሃዱ ከጠየቃቸው ግለሰቦች መካከል አንዱ ናቸው። እኚህ ሰው ከ3 አስርት ዓመታት በላይ ምንም አይነት ዲሞክራሲ ያልተለማመደችን ሀገር የሚያስተዳድሩት ፕሬዝዳንት ኢሳያስ አፈወርቂ ሀገረ መንግስት በመመስረት የምትታወቀውን ኢትዮጵያን መወንጀላቸው የዲፕሎማሲ ጥሰት ነው ሲሉ የኢሳያስ አፈወርቂን ንግግር በመንቀፍ ተናግረዋል። ፖለቲከኛው ሀሳባቸውን ሲቀጥሉም ስለዚህ ይህን መርህ የሌለው ክስ የኢትዮጵያ መንግስት በዝምታ ማየቱን አቁሞ እንደ ሀገር የኤርትራ ተወካይ ካለ በመጥራት ከሌለም ሀገሪቱን የሚወክል ሶስተኛ ወገንን በመጥራት ማነጋገር ያስፈልጋል ሲሉም ተናግረዋል። ሌላኛው ዲፕሎማት የሰጡት አስተያየት ደግሞ ከጀነራሉ ጋር ተመሳሳይነት አለው። ዲፕሎማቱ ወታደራዊ እርምጃ ወስደን ነው ለኢሳያስ መልስ የምንሰጠው ሲሉ ለአሃዱ ቴሌቪዥን ተናግረዋል። ለአሃዱ ሀሳባቸውን የሰጡት የቀድሞ ዲፕሎማት ጥሩነህ ዜናው ሲሆኑ የኢሳያስ አፈወርቂ አስተዳደር በዲፕሎማሲ የማያምን አምባገነን በመሆኑ ይህንን ስርዓት ማስቆም የሚቻለው በዝምታ ሳይሆን የመጨረሻውን ወታደራዊ እርምጃ በመውሰድ ነው ሲሉ ለአሃዱ ገልጸዋል። ፕሬዝዳንት ኢሳያስ አፈወርቂ በኢትዮጵያ ላይ ክስ ሲሰነዝሩ ይህ የመጀመሪያቸው አይደለም የሚሉት ዲፕሎማቱ ነገር ግን የኢትዮጵያ መንግስት ለምን ዝምታን መምረጥ እንዳስፈለገው ግልጽ አይደለም ሲሉ አክለዋል። ዲፕሎማቱ ጥሩነህ ዜናው በኢሳያስ አፈወርቂ ላይ ወታደራዊ እርምጃ መወሰድ አለበት ብለዋል። ሌሎች አስተያየት ሰጪዎች የኤርትራ መንግስት በኢትዮጵያ ላይ በተደጋጋሚ የሚሰነዝራቸው ክሶች ህዝብን እንደመናቅ ይቆጠራል ሲሉም ባለሙያዎቹ ለአሃዱ ተናግረዋል። በአዲስ አበባ መንግስት የሚታገዘው ቡድንና በምዕራባውያን አሸባሪ ተብሎ የተፈረጀው የኤርትራ የተቃዋሚ እንቅስቃሴ ብርጌድ ንሓመዱ ከሰሞኑ በኢትዮጵያ ውስጥ ለሚገኙ አባላቶቹ ወታደራዊ ስልጠና መስጠት መጀመሩ ተሰምቷል። ይህም ኤርትራና ኢትዮጵያን አለመግባባታቸውን ወደ በለጠ ችግር ውስጥ እንደሚያስገባ እየተገለጸ ይገኛል። ንሓመዱ ብርጌድ እንቅስቃሴውን የሚመሩት ግለሰቦች በአዲስ አበባ ጽህፈት ቤት መክፈታቸው የተሰማው ከጥቂት ወራት በፊት ነበር። ቡድኑ የካቲት 2017 ዓ.ም በአዲስ አበባ የከፈተውን ቢሮ ለወታደራዊ ማዕከላዊ ጽህፈት ቤትነት የመጠቀም እቅድ እንዳለው ባሳለፍነው ሚያዝያ ወር ለቢቢሲ አማርኛ ገልጾ ነበር።
ብርጌድ ንሓመዱ በቅርቡ በኢትዮጵያ በሁለት ቦታዎች ወታደራዊ ስልጠና መጀመሩ ተሰምቷል። ቡድኑ ወታደራዊ ስልጠና የጀመረባቸው ቦታዎች ሚስጥራዊ እንዲሆኑ መደረጉ ታውቋል። ንሓመዱ ብርጌድ ወታደራዊ ስልጠና እንደጀመረ የተገለጸው የኤርትራው ፕሬዝዳንት ብልጽግና እያሉ በብልጽግና መንግስት ላይ ክስ ካሰሙ በማግስቱ ነው። ፕሬዝዳንት ኢሳያስ አፈወርቂ በቅርቡ ኤርትራ 34ኛ ዓመቷን ስታከብር የውሃን ጉዳይ ያነሳሉ። አባይና ቀይ ባህርን፣ የባህር በር ማግኘትን፣ የኦሮሞ ህዝብን የማይወክለውን የኦሮሞማን አጀንዳ፣ የኩሽንና የሲም ግጭት፣ የአፋር ህዝብና መሬቱን ለሚያመቻቸው ሴራ መጠቀሚያ ማድረግ፣ የብሔር ጦርነትን በሁሉም ቦታዎች ማቀጣጠል ሲሉ ዘርዝረዋል። እነዚህ የታቀዱ ጦርነቶችን ለማስጀመር የጦር መሳሪያዎችንና ቴክኖሎጂዎችን ለማግኘት የሚደረገው የግዢ ጥድፊያ፣ ተጓዳኝ ፉከራዎችና ወታደራዊ ዝግጅት ሁሉም ያወቀውና የመዘገበው ነው ሲሉም አክለዋል። ፕሬዝዳንት ኢሳያስ በዚሁ ንግግራቸው ላይ በኤርትራ ህዝብና መንግስት ላይ እየተፈጸመ ያለው ግልጽና ስውር የማፍረስ ሴራ የታወቀ መሆኑን ተናግረዋል። በዚህም የተነሳ ታይቶ የነበረው ተስፋ ሰጪ ድል መክሸፉን ተናግረዋል። የሁለቱን ሀገራት ግንኙነት የበለጠ ያሻከረው ጠቅላይ ሚኒስትር አብይ ቀይ ባህር ላይ የባህር በር ሊኖረን ይገባል ማለታቸውን ተከትሎ ነው ያለው ቢቢሲ። ጠቅላይ ሚኒስትር አብይ ስለ ባህር በርና ስለ ወደብ ያደረጉት ንግግርና ያሳዩ ፍላጎት የኤርትራ ባለስልጣናትን አላስደሰተም ሲል ዘግቧል። ዘገባውን ሲቀጥልም ጠቅላይ ሚኒስትሩ የኢትዮጵያን የወደብ ፍላጎትን በተመለከተ የቀይ ባህርን ጉዳይ ሳናነሳ በሰላም ቆይተናል እና አሁን ለምን ዝም አንልም? ከኤርትራ ጋር እንዳንጋጭ ቢቀርብንስ? ከጅቡቲ ጋር ብንጋጭስ? የሚል ስጋት ያለባቸው ሰዎች አሉ ብለው ነበር። ለዚህ ጥያቄ መነሳት እንደ ምክንያት የጠቀሱት እየጨመረ የመጣው የኢትዮጵያ የህዝብ ብዛት የባህር መተላለፊያ ስለሌለው የመልክዓ ምድር እስረኛ ሆኖ መቀጠሉን አመልክተው ነበር። ኤርትራ በቅርቡ 34ኛ ዓመት የነጻነት ቀኗን ስታከብር ቀይ ባህር ባለቤት አለው እንዳታስቡት ስትል ምላሽ ሰጥታለች። ፕሬዝዳንት ኢሳያስ አፈወርቂ የኢትዮጵያ መንግስት ወታደራዊ ዝግጅት እንዳለው ተመዝግበዋል ሲሉ ከሰዋል። ከዚህ በተጨማሪም ምስራቅ አፍሪካ የጦር ቀጠና ይሆናል ሲሉ ስጋታቸውን አስቀምጠዋል። የዓለም ህዝብ የብልጽግና መንግስት ጦርነት እየቀሰቀሰ በመሆኑ ሊያስቆመው ይገባል ሲሉም መልእክት አስተላልፈዋል። ለዚህ ለፕሬዝዳንት ኢሳያስ ንግግር እስካሁን ድረስ ከብልጽግና ፓርቲ መልስ አልተሰጠም። ህወሓት በቅርቡ እኔ ከኤርትራም ሆነ ከአማራ ከአፋርም ሆነ ከሱዳን ጋር በሰላም መኖር ነው የምፈልገው ብሏል። ከአማራም ከኤርትራም ከአፋርም ያለንን ግንኙነት ማጠንከርና በመካከላችን ሰላም ማውረድ እንፈልጋለን ብሏል። ህወሓት ከአማራ ከኤርትራና ከአፋር ጋር ሰላማዊ ውይይት ለማድረግ የማንንም ፍቃድ መጠየቅ አያስፈልገንም ሲል ገልጿል። ህወሓት ከኤርትራ ጋር ሰላማዊ ውይይት ለማድረግ የፌዴራል መንግስቱን ፍቃድ አልፈልግም ማለቱን ተከትሎ የፌዴራል መንግስቱ ህወሓት ግልጽ የሆነ ንቀት አሳይቷል እያለ ነው። የሰላም ውይይት የሚያደርገው የፌዴራል መንግስት እንጂ ህወሓት አይደለም የሚል አቋም ይዟል። የቀድሞ የህወሓት ታጋይ ጌታቸው ረዳ በበኩላቸው የህወሓት ጄኔራሎች አስመራ ድረስ በመሄድ ውይይት እያደረጉ ነው የሚል ክስ ማሰማታቸው ይታወሳል። ህወሓት ከኤርትራ ጋር ያለውን ግንኙነት እያደሰ ያለ ይመስላል። ትግራይና ኤርትራን በሚያዋስነው ድንበር ላይ አንጻራዊ ሰላም እንደታየ ቢቢሲ ዘግቧል። የህወሓት ወታደሮችና የኤርትራ ወታደሮች ምንም አይነት ፍጥጫ ውስጥ እንዳልገቡ፣ ከዚያ ይልቅ ሰላማዊ ግንኙነት እንዳላቸው ቢቢሲ በዘገባው ገልጿል። ይህ የቢቢሲ ዘገባ የ4 ኪሎን መንግስት ክፉኛ የሚያበሳጭ ነው። ከህወሓት ጋር ያለውን ቅራኔ የሚያሰፋ ይሆናል ተብሎ ተሰግቷል። የኤርትራ ሰራዊት ከኢትዮጵያ መሬት ወጥቷል። ሰራዊቱ በምን አቋም ላይ ይገኛል? ከሰሞኑ የኤርትራ ሰራዊት በትግራይ ክልል የተቆጣጠራቸውን አካባቢዎች ለቆ ስለመውጣቱ በተለያዩ የማህበራዊ ሚዲያ ገጾች ላይ ሲሰራጭ ቆይቷል። ሁለቱን ሀገራት የሚያገናኙ የክልሉ አካባቢዎች ክፍት ስለመሆናቸውም ሲነገር ነበር ያለው ቢቢሲ በዛላምበሳ፣ በራማ፣ በሽራሮና በባድሜ አካባቢዎች የተያዙ ቦታዎች አሁንም በኤርትራ ሰራዊት ቁጥጥር ስር እንደሚገኙ ተናግረዋል። ነገር ግን ከዚህ በፊት ያልታዩ አዳዲስ ለውጦች ታይተዋል ብሏል ቢቢሲ። በፊት የህወሓት ወታደሮችና የኤርትራ ወታደሮች ፍጥጫ ውስጥ ይገቡ ነበር። አሁን ግን ያ ፍጥጫ እንደ ድሮ የለም። በዛላምበሳ መስመር የሚገኝ የኤርትራ ሰራዊት ኬላ ግንቦት 10 2017 ዓ.ም መነሳቱን ስማቸው እንዳይጠቀስ የጠየቁ አንድ የክልሉ ባለስልጣን ለቢቢሲ ትግርኛ ተናግረዋል። ምንጩ እንደሚናገሩት ኬላው የተቀመጠው ከትግራይ ጦርነት በኋላ ነበር። ከአዲግራት ወደ ዛላምበሳ በሚገኘው መንገድ ላይ ነበርና በኤርትራ ሰራዊት የቆመ አንድ ኬላ ለጊዜው ምክንያቱ ባልታወቀ ሁኔታ እንዲነሳ ሆኗል ብለዋል። በሚያልፉ ሰዎችና ተሽከርካሪዎች ላይ ይደረግ የነበረው ፍተሻም መቆሙን እንደሚያውቁ አክለዋል። ይሁን እንጂ አሁንም በተለያዩ የትግራይ ክልል የድንበር አካባቢዎች የኤርትራ ሰራዊት እንደሚገኝ ባለስልጣኑ ለቢቢሲ አረጋግጠዋል። ከቅርብ ጊዜ ወዲህ የተወሰነ የህዝብ ለህዝብ ግንኙነት መጀመራቸውን የሚገልጹት ነዋሪው የአካባቢው ነዋሪዎች የኤርትራ ሰራዊት በሚቆጣጠረው አካባቢ ወደሚገኝ ወንዝ በመሄድ እንስሶቻቸውን ውሃ እንደሚያጠጡ ተናግረዋል። አሁን ህዝቡ ወደ ወንዝ ይወርዳል፣ አንዳንድ ነገር ያደርጋል፣
በጎቹን፣ ከብቶቹን ውሃ እያጠጣ ይመለሳል። ሌላ የሚያደርገው ነገር ካለ እንደዚህ ያደርጋል። ከዚህ በፊት እንደዚህ አልተለመደም ነበር። አሁን ግን ያለው ሁኔታ ይህ ነው ብለዋል። ከኤርትራ በኩል ከብቶች፣ ግመሎችና ሌሎች እንስሳት አልፎ በሚመጡበት ጊዜም በተቋቋመ ኮሚቴ አማካይነት እንዲመለሱ እንደሚደረግ ገልጸዋል። ግመሎች ሲመጡ የእኛ ቲዲኤፎች ማለትም የትግራይ ኃይሎች አሉ፣ የእነሱም አሉ፣ ተባብረው ያስመልሳሉ። የኤርትራ ከብቶች ወይም የኤርትራ በጎች፣ የተለያዩ እንስሶች ሲመጡ እንደዚያ ጥሩ ነገር አለ ሲሉ ተናግረዋል።